ሰላም ጤና ይስጥልን። በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልድ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ፣ እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ አምስት ሰበር አንገብጋቢ አስቸኳይ ጊዜ የማይሰጡ አሁን መደመጥ ያለባቸው አሜሪካን ሀገር ከመኖር ካለመኖር ጋር የተያያዙ መረጃዎችን ይዘን መተናል። በቅድሚያ የዜናዎቹን ሃይላይት እንዲህ እናስቀድምላችሁ። በ41 ዓመት እስራት ተቀጥቶ የነበረው ኢትዮጵያዊ በቁጥጥር ስር ውሎ ወደ ሀገሩ ዲፖርት የተደረገበትን ሁኔታና በአሜሪካ ለሚኖሩ ትውልደ ኢትዮጵያ ላይ ያመጣውን መዘዝ በዝርዝር ትሰሙታላችሁ። ከ5000 በላይ የሚሆኑ ኢትዮጵያውያን ከአሜሪካ ከመባረር ተርፈዋል። ይህ ታላቅ የምስራች ዜና ነው። ዝርዝሩን ትሰሙታላችሁ። የ2 ዓመት ግሪን ካርድ ወደ 10 ዓመት ለማደስ አዲስ ህግ ወጥቷል። መሰማት መደመጥ ያለበት መረጃ ነው። በአሜሪካን ሀገር ለምትኖሩ እንዲሁም ወደ አሜሪካ ሀገር መጣችሁ መስራት ለምትፈልጉ ታላቅ የምስራች የሥራ ዕድል ተለቋል። ስለ ምዝገባውና ስለ ስራው ዝርዝር መረጃዎችን ይዘናል። ወደ ቀዳሚው መረጃ ስናልፍ በ41 ዓመት እስራት ተቀጥቶ የነበረው ጋንጊስተር ትውልደ ኢትዮጵያዊ በቁጥጥር ስር ውሎ ወደ ሀገሩ ዲፖርት የተደረገበትን ሁኔታ እና በአሜሪካ ለሚኖሩ ትውልደ ኢትዮጵያ ላይ ያመጣውን መዘዝ በዝርዝር ላስደምጣችሁ ነው። ሳውዝ ዳኮታ ነው። በአሜሪካ ሳውዝ ዳኮታ ግዛት ውስጥ ለ20 ዓመታት ያህል በስር ላይ የነበረው ኢትዮጵያዊ አለሙ ብርሃኑ ይባላል። ከእስር ቤት እንደተፈታ በኢሚግሬሽን ባለስልጣናት ወይም አይሲኢ በቁጥጥር ስር ኢሚዲየትሊ መዋሉ ተዘግቧል። የወንጀሉን ዝርዝር ደግሞ እንዲህ እንንገራችሁ። አለሙ ብርሃኑ ይባላል። በፈረንጆቹ አቆጣጠር በ2005 በሳውዝ ዳኮታ ሲዩ ፎልስ በሚገኘው የዋልማርት የንግድ ማዕከል የመኪና ማቆሚያ ቦታ ላይ የቀድሞ የሥራ ባልደረባውን አብርሃም ሳንዳልን ሆን ብሎ በመኪና በመግጨትና በመጎተት ጎትቶ ወደ መኪናው በማስገባት አቴምፕት ኦፍ መርደር ይባላል ወንጀል በዚህ የግድያ ሙከራ በሚባለው ማለት ነው ጥፋተኛ ተብሎ ነበር። በወቅቱ ፍርድ ቤቱም የሚከተሉትን ውሳኔዎች አሳርፎበታል። አንደኛ፣ በመግደል ሙከራ 25 ዓመት እስራት በይኖበት ነበር። ሁለተኛው ደግሞ ከባድ ጥቃት አግራቬትድ አሱልት ይለዋል 15 ዓመት እስራት በይኖበታል። በአጠቃላይ 41 ዓመት እስራት ታስሮ ነበር። በጠቅላላው የ41 ዓመት ተፈርዶበት የነበረ ቢሆንም በቅርቡ ግን በይቅርታ ወይም ፓሮል በሚባለው ፕሮግራም ከስር እንዲፈታ ተወስኖበት በአሜሪካ ጎዳናዎች በሰላም ሰርቼ እኖራለሁ እያለ ሲንቀሳቀስ ባልጠበቀውና ባላሰበው ሁኔታ የአይሲኢ ፖሊሶች ይዘውታል። የህጋዊ የመኖሪያ ፍቃዱን ሙሉ በሙሉ ነጥቀውታል። አለሙ ወደ አሜሪካ የገባው በስደተኞች ነበር። በሚገርመው ሁኔታ ሪፊውጅ በሚባለው ፕሮግራም ሲሆን በኋላ ላይ የቋሚ ነዋሪነት ፍቃድ ግሪን ካርድ አግኝቶ ነበር። ሆኖም ግን በአሜሪካ ህግ መሰረት ማንኛውም ዜግነት የሌለው ግለሰብ ከባድ ወንጀል አግራቬትድ የሚባለውን ወንጀል ከፈጸሙ የነዋሪነት መታወቂያ ወይም ግሪን ካርዱ ኢሚዲየትሊ ይቀማል። በዚህም ምክንያት ከእስር ቤት እንደወጣ በቀጥታ ወደ ሀገሩ እንዲባረር የአሜሪካ የኢሚግሬሽን መስሪያ ቤት ወስኖበታል። ኢትዮጵያ ይሄን ግለሰብ ትቀበለዋለች ወይስ አትቀበለውም? እንዲሁም ለትውልደ ኢትዮጵያ ላይ በአሜሪካን ሀገር ረጭቶት የሄደው መርዝ ምንድነው የሚለውንም ልናስደምጣችሁ ነው። አሜሪካውያኖች እንደዚህ አይነት ወንጀል ፈጻሚ፣ እንደዚህ አይነት ጉልበተኛ፣ ሌባ፣ ቀማኛና ጋንጊስተር ሲመለከቱ ሁልጊዜም ኢትዮጵያውያን ማለት እንደዚህ ናቸው ብለው ነው ጄኔራላይዝ የሚያደርጉት። ትልቁ ችግር እሱ ላይ ነው። አይጥ በበላ ዳዋ ተመታ እንደሚባለው በእንደዚህ አይነት ባንዳንድ ጋጠወጦችና ባንዳንድ ስርዓት አልበኝነት በተጸናወታቸው ግለሰቦች የብዙ ትውልደ ኢትዮጵያውያን ስም እየጠፋ ነው። በነገራችን ላይ ዘወረስቶ ፎረስት በሚባለው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዌብሳይት ላይ ቁጥራ ከ40 በላይ የሚሆኑ ኢትዮጵያውያን ባስገድዶ መድፈር፣ በስርቆት፣ በመኪና ስርቆት፣ በዝርፊያ፣ በፍራውድ በተለያዩ እንግዲህ ዘወረስቶ ፎረስት ማለት የክፉ ወንጀል የሰሩ በግድያ ወንጀል የተጠረጠሩ ብቻም ሳይሆን የተረጋገጠባቸው ከ40 በላይ ኢትዮጵያውያን መገኘት ማለት እዚህ አሜሪካን ሀገር ለሚኖሩ ኢትዮጵያውያን ሰርተው እንዳያድሩ ትልቅ እንቅፋት እየሆነባቸው ነው። ጥርጣሬ ውስጥ እያስገቡን ነው። በእነዚህ ግለሰቦች ምክንያት የበርካታ ትውልደ ኢትዮጵያውያን ስም እየጠፋ ይገኛል ማለት ነው። ስለዚህ ኢትዮጵያውያን በተቻለ መጠን እንደዚህ አይነት ግለሰቦችን ከዚህ በኋላ ከማጋለጥ ወደ ኋላ አንልም። እስካሁን ታግሰናል። እንደ ኢትዮጵያዊነት በኢትዮጵያዊነት ሞራል እነዚህን ግለሰቦች አሳልፎ ላለመስጠት ስንታገስ ቆይተናል። ከዛሬ ነገ ይስተካከላሉ፣ ይታረማሉ በሚል ማለት ነው። ነገር ግን ሰርተው መብላት የማይፈልጉ ሌቦች፣ መቀማት የሚፈልጉ
በአደንዛዥ እጽ ዝውውር የሚጠረጠሩ በጣም ዘወረስቶ ፎረስት የሚባሉ በቁጥር ከጊዜ ወደ ጊዜ እየጨመረ ስለመጣ እንደ ኢትዮጵያውያንም እነዚህን ግለሰቦች ለመታገስ አቅሙም የለንም። የአሜሪካ መንግስትም የሚወስደው እርምጃ እጅግ ከባድ ነው ማለት ነው። ባጭሩ እንደዚህ አይነት ግለሰቦች በኢትዮጵያ ላይ የሚያጠለሹት ጥላሸት በእኛ ላይ ሰርተን በምናድር በንጹሃን ላይ የስም ማጥፋት ዘመቻ እንዲከናወንብን እንዲሁም ስማችን እንዲጠፋ መጥፎ አሻራ አሳርፈውብን ሂደዋል ለማለት ነው። ወደ ቀጣዩ መረጃ አልፈናል። ቀጣዩ መረጃ ስለ ግሪን ካርድን የሚመለከት ይሆናል። አጭር ግን በጣም ጠቃሚና አስፈላጊ መረጃ ናት። የ2 ዓመት ግሪን ካርድን ወደ 10 ዓመት ለማደስና ከፍ ለማድረግ የወጣውን ዜናና መረጃ ነው የምንነግራችሁ። እዚህ ላይ ሰፋ ያለ ዝርዝር መረጃ ላይኖረው ይችላል፣ ግን አጭር በጣም አስፈላጊ የጥንቃቄ መልእክት ነው የያዝነው። ይህ ምንድነው? ግሪን ካርዳችሁ የ2 ዓመት ግሪን ካርዳችሁ ኤክስፓየርድ ከማድረጉ በፊት ከ90 ቀን በፊት እንድታመለክቱ እንዲሁም ባጭሩ ከ90 ቀን ማለፍ የለበትም። 90 ቀን ሲቀረው ለ10 ዓመቱ ማመልከት ተገቢ ነው። እንዲሁም 90 ቀን ሳይሞላው ማመልከት ደግሞ ማመልከቻችሁን ዲስሚስ ያስደርግባቸዋል። ስለዚህ 90 ቀን ሳያልፍም 90 ቀን ሳይሞላውም ማመልከት ከፍተኛ ጉዳት አለው። በአሁኑ የአሜሪካ የግሪን ካርድ ህግ ማለት ነው። ይሄን ጠብቃችሁ እንድትጠቀሙበት ተግባራዊ እንድታደርጉና ራሳችሁን ከእንግልት ካላስፈላጊ ውጣ ወረድና እንዲሁም የግሪን ካርድ ማመልከቻችሁን ከማሰረዝ ራሳችሁን እንድትጠብቁ የሚጠቅም መረጃ ነው። አጭር ሊመስላችሁ ይችላል፣ ግን የበርካታ ትውልደ ኢትዮጵያውያንን የሚጠቅም ሆኖ ስላገኘነው ነው። በተጠቀሰው ጊዜ ውስጥ ማለትም በ90 ቀን ማመልከቻውን በትክክል ካቀረባችሁ ዩኤስሲአይኤስ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ደረሰኝ ማሳወቂያ ሪሲፕት ነምበር ፎርም I-797 የሚባለውን በእናንተ አድራሻ ይልክላችኋል። ይሄን ከያዛችሁ ሰላም ነው ማለት ነው። ሁሉም ነገር አሪፍ ነው ማለት ነው። አሜሪካን ሀገር መኖር ትችላላችሁ ማለት ነው። ምክንያቱም ግሪን ካርዳችሁ እንኳን ውሳኔው ፕሮሰስ ላይ ቢሆንም ለእናንተ ፎርም I-797 ኖቲስ ከመጣላችሁ ለ48 ወር ወይም ለ4 ዓመት ግሪን ካርዳችሁ አውቶማቲካሊ ይራዘማል። በ4 ዓመት ውስጥ ደግሞ መቼም በየትኛውም መንገድ ቢሆን በቦሌም ይሁን በባሌ በየትኛውም መንገድ የ2 ዓመት ግሪን ካርዳችሁ በ4 ዓመት ውስጥ ለ10 ዓመት እንደሚታደስ ወይም እንደሚራዘም ምንም ጥያቄ የለውም ማለት ነው። ስለዚህ የመጀመሪያው ስራችሁ ተጠንቅቃችሁ 90 ቀን የምትለውን ያ ማለት ልድገምላችሁ በጣም አስፈላጊ ስለሆነ 90 ቀን ሲቀረው ለ10 ዓመቱ ማመልከት ተገቢ ነው። እንዲሁም 90 ቀን ሳይሞላው ደግሞ ማመልከት የለብንም ማለት ነው። ስለዚህ እነዚህን ተግባራዊ ስናደርግ ለ4 ዓመት በራሱ ይራዘማል። የስራ ፍቃድም ይራዘማል። ግሪን ካርዳችንም አብሮ ይራዘማል። መቼ? ማመልከቻውን አስገብተን ፔንዲንግ ሆኖ ወይም ኬዙ እየታየ ባለበት ወቅት በራሱ ግሪን ካርዱ አውቶማቲካሊ 2 ዓመት የነበረው ለ4 ዓመት ይራዘማል። የስራ ፍቃዱም አብሮ ይራዘማል። ነገር ግን ፎርም I-797 የሚለውን በእጃችሁ መያዛችሁን አስታውሱ። እሱን ከያዛችሁ ሁሉ ነገር ሰላም ነው። የግሪን ካርዱን መረጃ በዚህ ጨርሰነዋል። ወደ ቀጣዩ ዜናና መረጃ ስናልፍ አሜሪካን ሀገር መጥተው ስራ መስራት ለሚፈልጉ አሁንም እዚሁ አሜሪካን ሀገር ሆነው በተለያየ የቪዛ አይነት ሆነው እዚሁ ስራ መስራት ለሚፈልጉም እንደ ትልቅ የብስራት ዜና የሚሆን ነው። አሜሪካ ብዙ ዜጎችን ለስራ ትፈልጋለች። እሱም H1B ካምፕ ይባላል። ለ2027 ነው፣ ወደፊት ለሚመጣው ለ2027 የተዘጋጀ ነው። የምዝገባ ጊዜው አጠቃላይ ፕሮሰሱ፣ የስራው አይነት ሁኔታውን በዝርዝር ላስደምጣችሁ ነው። የመመዝገቢያ ጊዜው ሬጂስትሬሽን ፔሪየድ ዛሬ በፈረንጆቹ ማርች 4 2026 ከሰዓት በኋላ ክፍት ይሆናል። ይሄ የምዝገባ ፖርታል ማለት ነው። ምዝገባው ይጀምራል እስከ ማርች 19 2026 ከሰዓት በኋላ ድረስ ያልቃል ማለት ነው። ስለዚህ ያለችን ቀን ውስናት ተጠቀሙባት። ማርች 4 እስከ ማርች 19 15 ቀን ብቻ አለ የምዝገባ ጊዜ ማለት ነው። ይችን 15 ቀን ትውልደ ኢትዮጵያን እንዲጠቀሙበት። እንግዲህ የኛ የዩቲዩብ ቻናል እንደምታውቁት ለትውልደ ኢትዮጵያን በተለይ አሜሪካን ሀገር ለሚኖሩት የዋለው ውለታ ትልቅ ነው። እንግዲህ በእኛ አንደበት ከሚነገር ይልቅ አድማጭ ተመልካቾቻችን እናንተ ብትናገሩ ይሻላልና እሱን እናልፈዋለን። እናም ምንድነው ሂደቱን ስንመለከተው አሜሪካዊ አሰሪዎች ወይም ተወካዮቻቸው
በአሜሪካ የኢሚግሬሽን መስሪያ ቤት USCIS ኦንላይን አካውንት በኤሌክትሮኒክስ መንገድ እያንዳንዱን ተጠቃሚ ይመዘግባሉ። ፖርታሉ ክፍት ነው። የምትገቡት USCIS ነው፣ የአሜሪካ የኢሚግሬሽን መስሪያ ቤት ወይም ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ዌብሳይቱ ላይ uscis.gov ላይ ግቡና አሁኑኑ መመዝገብ ትችላላችሁ። ተከፍቷል ማለት ነው። ይህ ዜና አሁን ሲለቀቅ ይህ ዌብሳይት ክፍት ሆኗል። ማርች 4 2026 ከሰዓት በኋላ ነው የሚለው ተከፍቶላችኋል። ስለዚህ ለእያንዳንዱ መመዝገቢያ ግን ክፍያ አለው። 215 የማይመለስ የአሜሪካ ዶላር እየከፈላችሁ ነው የምትመዘገቡት። አካውንት ከሌላችሁ ግን አካውንት ፍጠሩ። ኦንላይን በጣም ቀላል ነው፣ የሚያስቸግር ነገር የለውም። USCIS ገብታችሁ ኦንላይን ኢሜይል አስገብታችሁ ስልክ ቁጥራችሁን አስገብታችሁ አካውንት መፍጠር ነው። ምናልባት ኢትዮጵያ ውስጥ ሆናችሁ በዚህ በH1B ቪዛ ወደ አሜሪካን ሀገር ለመምጣት ኢትዮጵያ ውስጥ ሆኖ ፖርታሉ ይሰራል አይሰራም የሚለውን አልሞከርነውም። ኤምባሲ ጋር ሄዳችሁ ቼክ ለማድረግ ሞክሩ። እዚህ አሜሪካን ሀገር ግን ይሰራል፣ ተከፍቷል፣ ተሞክሯል፣ የሚሰራ ነገር ነው ማለት ነው። እናም ይሄን አካውንት ኦንላይን ፍጠሩ። በመጀመሪያ ደረጃ ምናልባት አካውንት ክሬት አደራረጉ አጠቃላይ ሁሉ ነገር የሚያስፈልጋችሁ ከሆነ ሌላ ቪዲዮ እሰራላችኋለሁ። ሌላው እንግዲህ ምርጫና ማሳወቂያ ሴሌክሽኑ እንዴት ነው የምንመረጠው? አሁን $215 ተከፈለም፣ ኦንላይን አካውንት ክሬት አደረግን፣ ለH1B ካምፕ ተመዘገብን። በ2027 እንግዲህ ከሚቀጥለው ዓመት ጠር ጀምሮ ማለት ነው ሊጠሯችሁ ይችላሉ ለስራው። ነገር ግን በH1B ወደ አሜሪካን ሀገር የምትመጡ ጊዜያዊ ነው። ይሄ ቋሚ አይደለም። ወደ ግሪን ካርድ አያበቃም። ሁሉም መረጃ በግልጽ መናገር ስለሚያስፈልግ ማለት ነው። ለግሪን ካርድ አይደለም ይሄ ፕሮሰስ፣ ለግሪን ካርድ አይደለም። ለግሪን ካርድ ኤምፕሎይመንት ስፖንሰር የሆኑ የቪዛ አይነቶች አሉ፣ ከH1 እስከ H5 የሚደርሱ ማለት ነው። እነሱ ሌላ የቪዛ አይነት ናቸው። እነሱ ሌላ የቪዛ አይነት ናቸውና በእነሱ የምትመጡ እሱ ሌላ ፕሮሰስ ነው። እሱ አልተባለም። አሁን ይሄኛው ግን ለአጭር ጊዜ ነው። ለምን ያህል ጊዜ ይቆያል አይታወቅም። እሱም እስከ 1 ዓመት እስከ 2 ዓመት እስከ 3 ዓመት ሰርታችሁ የምትመለሱበት ሊሆን ይችላል። ለማንኛውም አሜሪካ በከፍተኛ ዲማንድ ነው የምትፈልገው ይሄን የስራ አይነት ማለት ነው። ሂደቱን ስንመለከት ይሄን ይመስላል። ምርጫና ሴሌክሽን ወይም ደግሞ ማሳወቂያው ከማርች 19 በኋላ የዚህም ታላቅ የሥራ ዕድል ተጠቃሚ ለመሆን ፕሮሰሱ ይሄን ይመስላል። አሜሪካዊ አሰሪዎች ወይም ተወካዮቻቸው USCIS ኦንላይን አካውንት በኤሌክትሮኒክስ መንገድ እያንዳንዱን ተጠቃሚ ይመዘግባሉ ማለት ነው። ለእያንዳንዱ መመዝገቢያ 215 የማይመለስ የአሜሪካ ዶላር ክፍያ ይኖረዋል። አካውንት ከሌላችሁ በአስቸኳይ አካውንት ክሬት ማድረግ ይኖርባችኋል። አካውንቱን ክሬት ለማድረግ ደግሞ USCIS ወይም ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ማለት ነው .gov ላይ ገብታችሁ አካውንት ክሬት ማድረግ ትችላላችሁ። ይሄ የመጀመሪያው ስራችሁ ነው የሚሆነው። እኛ ባለን መረጃና ባረጋገጥነው መሰረት እዚህ አሜሪካን ሀገር ፖርታሉም ይሄ ቪዲዮ አሁን እንደቀረበ ኢሚዲየትሊ ተከፍቷል። ፖርታሉን ገብታችሁ መጠቀም ትችላላችሁ። ኢትዮጵያ ውስጥ ግን ይህ ዌብሳይት ይስራ አይስራ ወይም ኢትዮጵያ ውስጥ ሆነው መመዝገብ ይችላሉ አይችሉም የሚለውን ለማረጋገጥ ተጨማሪ ጊዜ አስፈልጎናል። የመጀመሪያው ነገር 215 የአሜሪካ ዶላር የሚለው ክፍያ ኢትዮጵያ ውስጥ ሆኖ መክፈል ያስቸግራል። አሁን ባለው ሁኔታ ኢትዮጵያ ውስጥ የተለያዩ ክሬዲት ካርዶች ሬዲ አይደሉም እስካሁን ድረስ። ምናልባት በቅርቡ ብሔራዊ ባንክ እንደሰማነው መረጃ የተለያዩ ክሬዲት ካርዶችን ለተጠቃሚዎች ይሰጣለው። የውጭ የዶላር አካውንትም ካላችሁ እንከፍታለን፣ እንዲሁም በዶላር ዲፖዚት ማድረግ ትችላላችሁ የሚሉ መረጃዎች ወጥተው ነበር። እሱ ተግባራዊ ሆኗል አልሆነም የሚለውን ማጣራት አልቻልንም። ለማንኛውም እዚህ አሜሪካን ሀገር ላላችሁ ግን $215 ከፍላችሁ አሁኑኑ መመዝገብ ትችላላችሁ። ለእናንተ በጣም ቀላል ነው። ኢትዮጵያ ውስጥ ብቻ አይደለም። በነገራችን ላይ ትውልድ ኢትዮጵያውያን በአረብ ሀገር በተለያየ ዓለም ሆናችሁ ወደ አሜሪካን ሀገር መምጣት ለምትፈልጉም ለእናንተም ይሰራል ማለት ነው። የግድ ከኢትዮጵያ ብቻ አይደለም ይህ ስራ የሚመለከታችሁ። ሌላው ምርጫውና አጠቃላይ እንዴት ነው መመረጥ አለመመረጣችን የምናውቀው የሚለውም በግልጽ ተቀምጧል። ከማርች 19 በኋላ ያ ማለት ምዝገባው ከማርች 4 እስከ ማርች 19 ነው። ከማርች 19 በኋላ ምዝገባው ሲጠናቀቅ የተመረጡት እስከ ማርች 31 ድረስ እስከ 10-11 ቀን ውስጥ ማለት ነው በ2026 በኦንላይን አካውንታቸው ውጤቱን ያውቃሉ ይላል። በጣም ደስ የሚል ሾርት ኤንድ ፕሪሳይዝ የሆነ አጭርና ግልጽ የሆነ የስራና የምዝገባ ሂደት ያለበት ነው። እንደ ዲቪ የተንዛዛ አይደለም። የተመረጡ ብቻ የH1B ካምፕ ሳብጀክት እነሱ
አፕሊኬሽን ዶክመንታቸውና ተጨማሪ ለቃለ መጠየቅ እንዲሁም ለሌሎች ጉዳዮች እንደሚፈለጉ ያውቃሉ ይላል። ይሄ በጣም ደስ የሚል ነገር ነው። በነገራችን ላይ ይሄ H1B ካምፕ የሚባለው ፕሮግራም የአጭር ጊዜ ነው። ለ2 ዓመት፣ ለ3 ዓመት፣ ለ5 ዓመት ሊሆን ይችላል። ለግሪን ካርድ አያበቃም። ሌሎች የኢምፕሎይመንት ስፖንሰር አሉ፣ ወደ ግሪን ካርድ የሚያበቁ የአሜሪካ መንግስት ስፖንሰር አድርጎ ያመጣቸዋል። ልክ እንደ ዲቪ ማለት ነው። ልክ እንደ ዲቪ ሁሉም ወደ 5 አይነት ካታጎሪ ያላቸው የቪዛ አይነቶች አሉ፣ ወደ አሜሪካን ሀገር በስራ መተን ግሪን ካርድ ማግኘት የሚያስችሉ። ይሄኛው ግን H1B ካምፕ ግሪን ካርድ አያስገኝም። ሁሉንም በግልጽ እያስቀመጥ ነው ብለን ነው መረጃውንም። ሌላው አዲስ የምርጫ ህግ አለው። ይሄ አመራረጥ ከፍተኛ ችሎታና ከፍተኛ ደመወዝ ያላቸውን ቅድሚያ ይሰጣል። ዲግሪ ማስተርስ ላላቸው፣ PhD ላላቸው ቅድሚያ ሊሰጡ ይችላሉ ሲመርጡ ማለት ነው። እንዲሁም ጥሩ ስራ፣ ጥሩ ደመወዝ ላለው ቅድሚያ ሊሰጡ ይችላሉ ይላል። ይሄ እንግዲህ እንደ መስፈርት ነው፣ ምንም ማድረግ አይቻልም ማለት ነው። ይሄ እንደ መስፈርት ነው። ከተመረጥን በኋላ ወደ አሜሪካን ሀገር ከገባን በኋላ ደግሞ ሌላ ክፍያ ሊኖረው ይችላል። እሱን ደግሞ ወደፊት የምንሄድበት ይሆናል። ይሄ እንግዲህ ለጊዜው መመረጣችንን ለማሳየት የሚያሳየውና አጠቃላይ የወጣውን የምዝገባ ጊዜ ለማሳየት ያክል ነው። ስለዚህ H1B ካምፕ ከተመረጥን በኋላ ተመርጥና ወደ አሜሪካን ሀገር ከመጣን በኋላ ሌላ ደግሞ ያልጸደቀ የሆነ ክፍያ አለ። ከፍ ያለ ብር ነው ብሩም። ስለሱ እናንተም አረጋግጡ፣ እኛም ተጨማሪ ቪዲዮ እንሰራለን። አሁን ግን አስቸኳይ ምዝገባ ብሎ ስላወጣ ነው የአሜሪካ መንግስት። ይሄ ድል ለትውልደ ኢትዮጵያውያን እንዳያመልጣቸው ነው። ቪዛው H1B ቪዛ ይባላል። ካምፕ ነው፣ በካምፕ ደረጃ የተዘጋጀ ነው። ለ2027 ነው። ምዝገባው ከማርች 4 እስከ ማርች 19 ነው። ውጤቱ ደግሞ ከማርች 19 በኋላ እስከ ማርች 31 ድረስ ሁሉም መመረጥ አለመመረጣቸውን ያውቃሉ። 215 የአሜሪካ ዶላር የማይመለስ ክፍያ አለው። ይሄን መሰረታዊ የሆነ ቤዚክ መረጃ ከያዛችሁ በኋላ ከተመረጣችሁ በኋላ ደግሞ H1B ቪዛ ክፍያው ምን ያህል ነው ብላችሁ እናንተም እያረጋገጣችሁ ጠብቁን። እኛም ደግሞ ተጨማሪ ቪዲዮ እንሰራላችኋለን ማለት ነው። ወደ ቀጣዩ ዜናና መረጃ ስናልፍ ሰበር የብስራት ዜና ነው የተሰማው። ቁጥራቸው ከ5000 በላይ ለሚሆኑ ትውልደ ኢትዮጵያውያን የወጣ የብስራት ዜና ነው። ከአሜሪካ አትባረሩም፣ ከዛሬ ጀምሮ አርፋችሁ እንቅልፋችሁን ተኙ። መረጃውም በዝርዝር ስንሰማው እንዲህ ነው። የኢትዮጵያውያን TPS እና የስራ ፍቃድ በይፋ ተራዝሟል። እንኳን ደስ ያላችሁ፣ እንኳን ደስ ያለን ይላል የተላከልን መረጃ። የአሜሪካ የኢሚግሬሽን መስሪያ ቤት ድረገጽን በቀጥታ ነበር የተመለከትኩት ይህን ዜናና መረጃ እንደሰማው። እናም ምን ይላል? ከዚህ በፊትም በፌብሩዋሪ 13 2026 ይቋረጣል የሚለው የኢትዮጵያውያን 5000 በላይ የሚሆኑ TPS አሁን ስትመለከቱት ኤክስቴንድድ ፐር ኮርት ኦርደር ይላል። በፍርድ ቤት ትዕዛዝ መሰረት ተራዝሟል ይላል። ለምን ያህል ጊዜ አይታወቅም። ፍርድ ቤቱ ነው የሚወስነው። የሚያስቆመውም ፍርድ ቤቱ ነው፣ የሚያስቀጥለውም ፍርድ ቤቱ ሆኗል ማለት ነው። ስለዚህ የፍርድ ቤቱ ትዕዛዝ እንደሚያሳየው የአሜሪካ የኢሚግሬሽን መስሪያ ቤት USCIS፣ እናንተም ገብታችሁ ማየት ትችላላችሁ። በጣም ደስ የሚል ዜና ነው። ስትመለከቱት እስከ ትናንት ድረስ ስከታተለው ነበርና እስከ ፌብሩዋሪ 13 2026 የኢትዮጵያውያን TPS ይቋረጣል ነው የሚለው። ምንም አልተቀየረም ነበር። ትናንት ከሰዓት በኋላ አካባቢ ይመስለኛል ገብቼ ቼክ ሳደርገው ኢትዮጵያውያን TPS ኤክስቴንድድ ፐር ኮርት ኦርደር ይላል። የኢትዮጵያውያን TPS በፍርድ ቤቱ ትዕዛዝ መሰረት ተራዝሟል ነው የሚለው። እስከ መቼ አይታወቅ። ስለዚህ የስራ ፍቃዳችሁ ተራዝሟል፣ እንዲሁም ጥበቃችሁም ተራዝሟል። የስራ ፍቃዱ ብቻ አይደለም፣ TPSአችሁም ቴምፖራሪ ፕሮቴክትድ ስታተስ የሚባለውም ተራዝሟል። ምናልባት ይሄን ዜናና መረጃ የሚሰማ አዲስ ሰው ካለ በእርግጥ 65000 ሰው አሁን የኛን የዩቲዩብ ቻናል ተከታትሎታል ወይም ሰብስክራይብ አድርጎታል። አዲስ ሰው ካለ ግን TPS ምንድን ነው? ቴምፖራሪ ፕሮቴክትድ ስታተስ ይባላል። TPS ማለት ቴምፖራሪ ፕሮቴክትድ ስታተስ ነው። ያ ማለት የአሜሪካ መንግስት የሰጠው የጊዜያዊ ጥበቃ ማለት ነው። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች የተለያየ ግጭቶች፣ አንዳንድ ጦርነቶች አለ በሚል ምክንያት ሰበብ የሚለውን እንተውና በሚል ምክንያት ለኢትዮጵያውያን የአሜሪካ መንግስት የጊዜያዊ ጥበቃ አገሪቱ እስከምትረጋጋ የሰጠው ክለላ ማለት ነው። የሰጠው ጥበቃ ማለት ነው።
እሱ እንግዲህ ከተሰጠ ብዙ ዓመት ሆኖታል። በ2021 አካባቢ ይመስለኛል የተሰጠው። እስካሁን ድረስ አለ፣ ተቋርጦ ነበርም። አሁን ባለው በፕሬዚዳንት ትራምፕ ፖሊሲና በክሪስቲ ኖኤም ፖሊሲ ምክንያት ይህ ነገር ተቋርጦ ቆይቶ ነበር፣ ወይም ለማቋረጥ ጫፍ ደርሳ ወስና ለማባረር ትውልደ ኢትዮጵያን $2600 እየሰጠው የአየር ትኬት እየቆረጥኩኝ ወደ ኢትዮጵያ አባረራቸዋለሁ ብላ ወስና ነበር። ትውልደ ኢትዮጵያን ደግሞ ፍርድ ቤት ሂደው ጠበቃ አቁመው እንዲሁም የተለያዩ ማህበራዊ ወይም ደግሞ የተለያዩ የሲቪክ ማህበራትን ተጠቅመው ይሄን ፕሮግራም በፍርድ ቤት ጀግኖች ናቸው ተሟግተው በፍርድ ቤት አስቆመውት ነበርና በዚህ ምክንያት ነው የአሜሪካ የኢሚግሬሽን መስሪያ ቤትም ተሸንፏል። እንኳን ደስ ያላችሁ። በይፋ እንግዲህ የእናንተ ቲፒኤስ እና የስራ ፍቃድ ተራዝመዋል የሚለውን እንደ ሰበር የብስራት ዜና ለእናንተ አቅርበንላችኋል።